በጊዜ ምን እናድርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁም በሉ እስኪ ድገሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መርሃችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንድ ድገሙ። ጊዜ ለእግዚአብሔር። ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት ነው። ስብሐ ለዕለተ ይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ካሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠህን ጌታ ብለን፣ በብርሃን የፈጠርከኝ ጌታ ብለን፣ ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክልኝ ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት ቅድስት ድንግል ማርያም ብስራተ መላክን የተሰማችበት ለሁሉ ፍትህ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት 6 ሰዓት አዳም የተሳሳተበት የሰው ልጅ አይምሮ የሚደክምበት ደህና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአብሔር ሁሉ ክርስቶስ የተሰቀለበት ሰዓት ነው። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድገም 9 ሰዓት ጸሎት የሚያርግበት መስዋዕት የሚያርግበት ጌታ ነፍሱን ከስጋው የለየበት ለእኔም ጥሩ አሟሟት ስጠኝ ለማለት ለእኛ ሲል መራራ ሐሞት የጠጣበት ጎኑን ተወግቶ ማየገቦ ያፈሰሰበት 11 ሰዓት የተቀበረበት ነፍሳትን ከሲኦል ያወጣበት ሰዓት እግዚአብሔር አዳምን ፍለጋ የመጣበት እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ የበለስ ቅጠል ያገለደውን መሆን አዳም ፍለጋ በገነት ዛፍ መሃል የመጣው 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻ አድንሃለሁ እያለው ነው። ስለዚህ በ11 ሰዓት ጌታ ሆይ እኔንም ፈልገኝ ብሎ መጸለይ ይፈልጋል። እኔም ጫካ ውስጥ ነኝ ፈልገኝ ብልም ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደ ወንበዴ ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለውም። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል ወይ? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ፣ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት ዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል አለ። እስኪ በሉ እግዚአብሔር ለሕዝቡ በሉ በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው ይላል። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን ነው። አጸም ዘይነብበን እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ።
ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢየ ያነስለክሙ ማኅበይክሙ ዘከማየ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና ብዙ ንጽጽር አለው። ወለቱ ስምዕዎ እሱን ስሙት። ወኩላ ነፍስ እንተ የተሰማው ለውቱ ነቢይ ትሰሮም ህዝባ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ ይላል። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን ነው። ለእግዚአብሔር እግር የለንም። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲሁ አይደረስ እኮ ነው። ከዚያ ትሄዱ የማስታወቂያ ሰሌዳ ለማንበብ በየቀኑ ትመላለሳለች። ስራ ወጥቶ ይሆን ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስት የሰ የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለቱ ነው። የእግዚአብሔር መንግስት ማናት ካላችሁኝ፣ ቤተ ክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተ ክርስቲያን ውስጥ ቤተ ክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣለ በቀኝ የሚመጣለ እዚያ እንደዚህ ብሎ በር አለው። ይሄ መግቢያው ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር ይርኤኒ ዋልቦ ዘይሃጣኒ፣ እግዚአብሔር ይጠብቀኛል። እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጠኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘይሃይደኒ ሆን እምዴ፣ በጎቼን ከእጄ ነጥቆ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ ነው። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ ማለት ነው። ጸሎት አቃታቸው ሐዋርያት አቃታቸው። መጥቶ 2 ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ። ስኢንክሙኑ ተጊሃ አሐተ ሰዓተ ምስሌ አላቸው። ከኔ ጋር 1 ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ 1 ሰዓት መቆየት አቃታችሁ? አቃታቸው፣ ተኙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው። እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱን የሚያጣድፏቸው ጀመር። ከኔ ጋር 1 ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር 1 ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያትን አቃታቸው። ከሱ ጋር መትጋት ስላቃታቸው ቀን ከሱ ጋር መዋልም ሳይሆንላቸው ቀረ። ጥለውት ተበተኑ።
ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም። ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ቤተሰቦች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር አንድ ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጡ አይውሉም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ እንደው ማታ ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ? ብሏችሁ ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞም በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏችሁ ያውቃል? አይ እናንተ ብፁዓን ናችሁ ማለት ነው። እግዚአብሔር ትዝ የሚለው ሰው የታደለ ነው። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉ እስኪ። ጊዜ ለማን? እግዚአብሔር እኛ ለእሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠናል። ያለ ጊዜያችን የመለወጫ ጊዜ ይሰጠናል። እግዚአብሔር እንዲሰጠን ይህን ማድረግ አለብን። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ጊዜ ለምን በሉ እስኪ በሉ እንጂ። እሺ ጊዜ ለቤተሰብ በሉ ሁላችሁ። ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት። ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረን ለቤተሰቡ የማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው፣ ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው፣ አውቁ ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ ነው። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ሕዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ ከኋላ ቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። በል ተርጉምልን የቅድሙን አሉት። ተረጉምላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ እሰራለሁ ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃለ እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ሕዝብም ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ይሄ አይሰራም። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ውሃ ቀጅ ሴት ጊዜ ያስፈልጋት ነበር። ጌታ ምን ያደርጋት? ጊዜ ሰጣት። ለዚያው ምቹ ጊዜ። ከሰው መሃል ብታወራ የምታፍርበት ገመና ስለነበራት በስልት ሐዋርያት በራባቸው ሰዓት፣ እሷም ደግሞ ውሃ ለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ነው አለ። እሷ ደግሞ የምትመጣው ያው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰድቧት በእስራኤል ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች።
በምቹ ሰዓት ክርስቶስ ጊዜ ሰጣት። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አድርጎ ነው ያዳመጣት። እንዲሁ እኮ ይገርማል። እናንተ አሁን በቀትር ሰዓት ፀሐይ እየመታችሁ እንኳን ክርስቶስ ያን ያህል አምላክ እንዲሁ ትልቅ ሰው ቢሆኑ ታዳምጣላችሁ? ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ስለሰጣት እሷም ልቧን ለሱ ሰጠችው። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቁሞ የመቆየት እድል ይሰጣቸው ነበረ። የማቴዎስ ወንጌል ምዕራፍ 9 ላይ ስታዩ 2 ዕውሮች ነበሩ። ጌታችን አልፎ ሲሄድ 2 ዕውሮች የዳዊት ልጅ ሆይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ላይ ስታነቡን ይላል ወደ ቤትም በገባ ጊዜ 2 ዕውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድን ነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? ዕውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይላል። ይህን ጊዜ መስጠት። ሩጠው እንደማይደርሱ ያውቃሉ፣ አይነ ስውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንተ ቤተክርስቲያን ምን ብለው ይተረጉሙታል? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩት፣ ትልቅ ሰው ነው እንዲሁ ትልቅ እንዴ አታፍሩም እንዴ ስትጠሩት መንገድ ላይ ዝም በል ይሏቸዋል። ወአፈድፈዱ ከሊሃ ይላል። እነሱ ግን እንዲያውም ጨምረው እንዳልጮህ እንጂ የዳዊት ልጅ ወይ ማረን ብለው እንዲያውም ደግሞ ድምፅ ጨመሩበት። ገብቶ ቆያቸው ይላል። ሊቃውንቱ ምን ብለው ይተረጉሙታል? ክርስቶስ ለእነዚህ ዕውሮች ሩጠው የሚደርሱበት አዝግመው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ? ዕውሮች የሚባሉት ክርስቶስን የክርስቶስን ብርሃን ማየት ያልቻለች ዕውር ነፍስ ናት። ዕውር ነፍስ የጌታን ብርሃን ለማየት ያልበቃች በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ወይ ማረኝ የምትለው ጸሎቷ ነው። እግዚኦ መሐረነ ክርስቶስ የምትለው ነው። ዝም በል አትጩህ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ፣ ዝም ብለህ ተኛ እንዳትጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቁሞ ቆያቸው ማለት እሱን ለማየት እስከምትበቃ ድረስ በኃጢአትም በድንቁርናም የታወረችውን ነፍስ ክርስቶስ ይቆያታል። እቤት ገብቶ ይቆያታል አዝግማ እስከምትደርስ ድረስ። ሁላችንም ቆይቶን ነው እንጂ ገና ዕውሮች ነን በእውነቱ ማለት ነው። በጊዜ ሰጥቶን እቤት ገብቶ ቆይቶን ነው አሁንም ቢሆን የመጣ ነው። ክርስቶስ እንደ ፍጥነቱ ጥሎን ቢሄድ ድሮ ማንም እዚህ መድረስ አይችልም ነበር። እዚህ መግባት አንችልም። ቤቱ ውስጥ መግባትም አይፈቀድልም ነበር። ማን ይዘልቀዋል? እሱን ተጽዕነ ላዕለ ኪሩቤል ወሰረረ በክንፈ ነፋስ። ሕሊና መላእክት እንኳን የማይደርስበትን ጌታ እኛ ግን በቅዱስ ሥጋው በክቡር ደሙ እንድንዋሃደው የፈቀደልን እሱ ቁሞ ስለቆየን ነው። ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንም ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ፣ ሁሉንም ሰው ቆዩት፣ ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪ በሉ ንገሩ እንጂ። አዎ ጊዜ ለቤተሰብ ሊኖር ይገባል። ብዙ አሁን እንዴው እናታችን ቅድስት ቤተክርስቲያን እየተፈተነች ያለችው አንዱ በትዳር ነው እየተፈተነችው ያለው። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድን ነው ስትሉ ጊዜ የላችሁም ነው። ትዳሩን የሆነ ሱቅ ነው የምታደርጉት። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ። ጊዜ ያልሰጣችሁት ሰው ይኸውላችሁ፣ በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው።
አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያችኋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው፣ ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ጌታችን ኢየሱስ ክርስቶስ ለሕፃናት ጊዜ እንደሰጣቸው ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ሕፃናት ወደ እኔ እንዲመጡ አትከልክሉ፣ አቅፎ አስተምሮባቸዋል። እየታቀፈ በዚህ በትከሻው እየመጡ ዙሪያውን እየከበቡ ለሕፃናት ጊዜ ነበረው። ለልጆች ጊዜ ያስፈልጋል። ለጎረቤት ጊዜ ያስፈልጋል። አላችሁ? አሁን ለጎረቤት ጊዜ አላችሁ? አሁን እንደው መችስ ሰለጠን ተብሎ አሁን ጎረቤትም አይጠያየቅም። የጎረቤትን ልጅ መቆጣትም ቀርቷል። እኛ ልጁ ነን በእውነት እግዚአብሔር በሚያውቀው አሁንም ገና አላደግንም። በእርግጥ ጎረቤት ነው እየቀጣ ያሳደገን። ዋስ ጠርተን ነው። ይገርማል። ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶ ነው የሚለቀን ማለት ነው። ቢገርፈን ኧረ አየዋ ገሌ ገረፈን ብለን ለእናት አባታችን ብንናገር ደግ አረገ ነው የምንባለው። የኔን ልጅ ነካ እንባል። በምን ምክንያት ነው የመታው ተብሎም አይጠየቅም። ኃላፊነት አለው በልጆች ላይ። ለጎረቤት ጊዜ አላችሁ ወይ? የሉቃስ ወንጌል 15 ላይ ልጁ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ። ይሄ እኮ ሰም አለው እኮ ሰም አልባ ወርቅ የለው። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖር ነው። ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው። አዳምና ልጆቹን ደግሞ በጠፋ ልጅ መስሎ ነው ያስተማረ። ጎረቤትን መጠራራት፣ ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እንዴ የኛ ገር ገበሬ እኮ ሲተርት ሰምታችሁታል? አታጣልፈኝ አለች ጉንጫቸር ይላሉ። እዚያ ማዶ ቤት ሲቃጠላሉ ውሃ ውስጡና አታጣልፈኝ አለች አሉ። እንዴ አንቺ ውሃ ውስጥ አይደል ያለሽ እንዴ? እሳቱ የት ያገኝሻል ሲሏት አሉ እሳቱ አልጠፋ ቃል እየቀዱ ውሃውን ሲወስዱ ውሃው ሲያልቅ እኔንስ ወስደው መጨመራቸው ይቀራል አለች። ምን ማለት መሰላችሁ? የነፍሱ ቢቀር ደሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል፣ ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጊዜ ለምን አላችሁኝ? በሉ ነገር እንጂ። እስኪ አንድ ጥያቄ ልጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስቲ ቆይ ትንሽ አረፍ ልበል ብትል የሆነ ጊዜ ላይ እኮ ነው የዓመት እረፍት ተውትና የደቂቃ እረፍት ብትወጣ ልብ ምን እንሆናለን? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለም? እነዚህ እኮ ቤተሰብ ናቸው። ልብ ደም መርጨት ካቋመች ሳምባ ምን ቁም ነገር አለው? ኦክሲጅን አንድ አቅማዳ ኦክሲጅን ቢሰበስብ ምንም ጥቅም የለውም። ደምን ለማጣራት ነው የሚጠቅመው። ብታውቁ ምን ይሆናል? ሳምባ እስቲ ቆይ ትንሽ አረፍ ልበል ቢልስ? ቤተሰብ እኮ ናቸው እነዚህ። ሳምባም ልብም ሁሉም ጊዜ አላቸው። አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱም ሳምባ ለልብ ጊዜ ይሰጠዋል፣ ጊዜም ለላባ ጊዜ ይሰጠዋል፣ ቦሳ ይሰጠዋል። አንዱ አጣርቶ ይጥልቃል፣ አንዱ ያበለጽጋል። ደሙን በኦክሲጅን ማለት ነው ያጣራዋል። እንዲሁ ነው። ተጋግዘው እኮ ነው ቤተሰቡ በሰላም የሚኖር። ይሄ እኮ ሰውነታችን ቤተሰብ ነው። አታውቁም? ቤተሰብ እኮ ነው። እዚህ ውስጥ የሚራወጥ ስንት ስራ ነው ያለ። አሁን እግራችን እሾህ ቢወጋው ምንድን ነው የሚያደርጉ? እኔ ጠይቄ ነው ሐኪም አላውቅም። ሐኪሞች እንደነገሩኝ ከሆነ ግን ብሳሳትም ስህተቱ የሐኪሞች ነው ስላልተማርኩት ማለት ነው። ሐኪሞች እንደነገሩኝ ሜሴጅ ትራንስሚተርስ አሉ። ሴል የሚባል ሰራዊት አለ እና እግርህን እሾህ ቢወጋ በዚህ ግዛት በኩል ችግር ደርሶበታል ብለው ተራውጠው ለጭንቅላት የሚነግሩ ሴሎች አሉ። እነዚያ ሁሉ ቤተሰብ ናቸው። ተባብረው ነው የሚኖሩት። የውስጥ ደዌ ስፔሻሊስት ጠይቁ።
እንደው እስቲ እኔ የውጭን ራሱ ልንገራችሁ። የውጭን ራሱ አሁን እኔ ቢያመኝ ምን ያደርጋል መሰላችሁ? ጭንቅላቴ አሁን ይችን ጣቴን ቢያመኝ ጭንቅላቴ ጣቴን እኮ አመማት ይላል፣ ልሂድ ይላል። እግር ደግሞ ይሄዳል መድኃኒት ወዳለበት ይሄድና አፍ ምን ያደርጋል? አሞኛል ምንክን ጣቴን መቼ ሰኞ ጀምሮ ይላል። ጆሮ ደግሞ ምን ይላል? ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል። ከዛ እጅም እንደሚያደርገው መድኃኒቱን ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? አይን ያያል። ክኒን ዋጥቁ ስል ጠጠሩን አብሬ እንዳልወጣው ያያል አይን። ጉሮሮ ይውጣል። እዚያ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ ቤተሰብ ነው። ቤተሰብ አቁመው ያውለዋል ይህን ሁሉ። ስለዚህ ለቤተሰቦቻችሁ ጊዜ ሊኖራችሁ ይገባል። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም ነው። አይ እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ። አይ መረጃውን ሰምተ ነው እንጂ ሊቅምቶ ነው። እንደው ሳይንቲስት አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላደረጋችሁም። እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ። ድመትን በማዳበሪያ በከረጢት ቋጥራችሁ ዝም ብትሏት ትሟጭራለች። ካልወጣች አታርፍም፣ ትሟጭራለች። ሀሳብ ካልተደመጠ ይሟጭራል፣ ከውስጥ ይረብሻል ማለት ነው። ሰው መናገር ይፈልጋል። አሁን ይገርማል እኮ ሰው አሁን የሚፈልገው ማውራት ነው። እንዲያውም አሁን ንስሐ አባቶች ሁሉ የተቸገርነው ሰውን ቤት የሚሰማው ስላጣ የዓመቱን እኛ ላይ ስለሚናገር ነው። የዓመቱን ይመጣና እኛ ላይ የ10 ዓመቱን የ40 ዓመቱን እቤት አይሰማውማ። እቤት ባሏ አይሰማትም፣ እኛ ላይ መጣ የ40 ዓመት ወሬ። እንዴ ፍዳ እኮ ነው። እቤት ሚስቱ አትሰማውም፣ እኛ ላይ መጥቶ ብሎ በቃ አውርዶት የሀብሌ ዝናብ ምንም በቃ ወይ እንደ ቴሌቪዥን በሪሞት አናሳልፈው ነገር በቃ ዝም ብሎ መውረድ ነው በቃ ማለት ነው። ይሄ ሁሉ ችግር የመጣው ምንድን ነው ስትበሉ ቤተሰብ። እስቲ ጊዜ ለቤተሰብ በሉ። ጊዜ ለማን? እኔ ስለ እግዚአብሔር ብላችሁ ለቤተሰብ ጊዜ ስጡ። እግዚአብሔር ጊዜ እንድንሰጥ ይፍቀድልን። ሶስተኛው የምነግራችሁ ጊዜ ለማዳመጥ እስኪ በሉ። አቤት ለማዳመጥ ጊዜ ስጡ። አሁን ብዙ ሰው አይሰማም። እንዲሁም አንዳንድ ጊዜ እኔ እንዲሁ በአማርኛ ልንገራችሁ፣ እንዲሁ በአማርኛ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማልከክ ይጀምራሉ። ይላል ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ እንዲሁ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። እንዲሁ አንዳንድ ጊዜ 2-3 ሰውም ታዝቤ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። የሚናገርበት ሜዳ አጥተዋል። ስለዚህ አዳምጡት እና ማዳመጥ ጀመሩ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ስማ 1 ተናገር ነው። እስቲ በሉ 2 ስማ በሉ። እናንተ ደግሞ 100 ማውራት 1 ማዳመጥ። ኧረ 1 ማሰቡ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይህን ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል።
ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደ እኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረ ምን ማድረግ ማዳመጥ። ከቃሉ ጋር ናችሁ። ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ ችሎታ የማዳመጥ መንገድ እንግዲህ ተማሩ። እናቱ ምንድን ነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት፣ ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆንስ እንዴ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት ሰው የማይረባ ወሬ ሲያወራን ዝምን ብለው እንስማ፣ እንዴት እናርጋል? ወይ ጥለን እንሂደን። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡት። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት የሚባለውን ነገር መስማት፣ ሁሉን ነገር አስታውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱ። እውነቴን ነው። በዚያውም ልናገር። እኔ የካህናት ችግር በጣም ነው የሚያሳዝነኝ። ከካህናት ሄዳችሁ ስትናገሩ ወጡን ተናገሩ። በዚያውም ልንገራችሁ ብዬ ነው። አሁን ለምሳሌ ባልና ሚስት ተጣልተው ምክር ፍለጋ ከካህኑ ሲሄድ ተጣልተናል አስታርቁ ብሎ ለመናገር ከመጋባታችን በፊት የተዋወቅነው ወፍጮ ቤት ነበር ብሎ ይጀምራል። እንዲህ ይሄ ሁሉ ምን ያደርጋል? የእውነት እኮ ነው የምነግራችሁ እኮ ይሄ ሁሉ የሚሰራው ስራ አለው የለም። ባለቤቴ ጋር በዚህ ጊዜ ተዋወቅን፣ እንዲህ ብለን ተጋባን፣ ይሄ አጣላን፣ ይሄ እንዲህ ችግር ፈጠረብን፣ 5 ነጥቦች ነው ያሉኝ፣ እባክዎትን መፍትሄ ያንጡልኝ ነው የሚባለው። እንዲህ ነበረ፣ እንደዚህ ያሉ ነበር፣ አጎቷ ፓይለት ናቸው፣ ምን ያደርግልናል? ለኛ አይረባም። መጥኖ መናገር፣ በደንብ ማዳመጥ ከሰው ልጅ ይጠበቅ። ክርስቲያኖች ክርክም ናቸው። የምትናገሩበትን ቦታ ሰው እንዲሰማችሁ ከፈለጋችሁ ወርቁን ልቅም አድርጋችሁ ማቅረብ መልመድ፣ እንደገና ደግሞ ሁሉን ማዳመጥ መልመድ። እግዚአብሔር ለማዳመጥ ጊዜ እንዲኖረን ይርዳን። ብዙ ሰው በጣም ችኩል ነው። በእውነቱ ብዙ ሰው በጣም ችኩል ነው፣ አያዳምጥም። ዝም ብሎ ወግዞ ነው የሚሮጥ። አሁን እዚህ ላይ አንድ ጊዜ ስልጠና ሲሰጥ ምን እንዳለ እንገራችሁ። ስልጠና እየሰጠን ወሬ እንዴት እንደሚዛባ ለማንገር የመጀመሪያው ቦታ ላይ ለተቀመጠው ሰውዬ አርዮስን የረታው የእስክንድሪያው ሊቅ ቅዱስ አትናቴዎስ ይባላል ብለን በጆሮ ነገር ነው። በል እንግዲህ አንተም በጆሮ ነገር ብለን በጆሮ ሲባል የመጨረሻው ሰው እወድሃለሁ የሚል ወሬ መጣ። ለምንድን ነው ሲባል በትክክል አያዳምጥም ማለት ነው። ወይ ወሬ ሰባሪ አለ፣ ወይ ወሬ ሰራቂ አለ፣ ወይ ደግሞ ወሬ የማያዳምጥ አለ ማለት ነው። እና በትክክል ማዳመጥ፣ በትክክል የሚባለውን ነገር ብዙ ሰዎች ከቤተ ክርስቲያን የሚወጡበት ምክንያት በትክክል አያዳምጡ፣ ልብ ሰጥተው አያዳምጡ። ይህን ነገራችሁ ነው። እና የሰውን ወሬ ደግሞ አለመተርጎም፣ አለማጣመም፣ አለመሰንጠቅ፣ ሌላ ትርጓሜ አለመስጠት፣ ከትናንት ጋር አለማያያዝ፣ ከነገ ጋር አለማያያዝ፣ አሁንን መስማት ማዳመጥ
መልመድ አለብን። ጊዜ ለማዳመጥ እስኪ በሉ። 3 ነጥቦች ነው የቀሩኝ። ጊዜ ለስራ እስኪ በሉ። ጊዜ ለስራ በሉ። አቤት ጊዜ ለምን? አሁን የእኛ ሀገር ሰው ደግ ነው፣ የኢትዮጵያ ሰው በዚያው ደግሞ ቂመኛ ነው። በጣም ቂመኛና ወግ ሰንጣቂ ነው። ከምንድን ነው የመጣ ብዬ እንደው ዝም ብሎ ሲገርመኝ ዝም ብዬ ቁጭ ብዬ ሳስበው ነው። ጥናት አላረኩበትም፣ ባለሙያም አይደለሁም። ሳስበው ከስራ ፈትነት ነው የሚመጣው። ይሄ ወሬ ሰንጣቂነታችን የሚመጣው ቁጭ ብለን አሃ እንደዚህ ያለኝ እንደዚህ ለማለት ፈልጎ ነው፣ አሃ በቀደም እንደዚህ ያለ ለካ እንዲህ ማለቱ ነበር የምንልበት ዋና ምክንያት ስራ ፈት ስለሆነ ነው። ወሬ ስንቀምር የምንውለው የስራ ቀመር ስለሌለን ነው። ስለዚህ መስራት መልመድ አለብን ነው። እንዳንሰራ አገሪቱ የስራ እድል የላትም። የእናንተ ጥያቄ ወንድሜ፣ አንተ አልገባህም። ካባ ለብሰ ለፍልፈት ትሮጣለህ፣ እኛ ስራ አጥተን ያለን ነው አይደል? ነው መልሱ ነው። እኔም ደግሞ መልሳለኝ። ሌላው ቢቀር አታነቡም ወይ ነው። እማታነቡሽ ስራ የለም፣ አልተቀጠራችሁም፣ ንግዱም ሙቷል አላችሁ። ምንም ማለት ለምን አታነቡም? አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድነው የማትማር አሉት። አይ ምን እየበላው ልማር አላቸው። ስትደነቁር ምን እየበላህ ደነቆርክ አሉት። እንዲሁ እኮ ይገርማል እኮ። ለምን አታነቡም? ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ ነው የምነግራችሁ። ተግባር እኮ የሀሳብ ልጅ ነው። ሀሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሀሳብ ሳይኖርህ ተግባር የት ታመጣለህ? እቅድ የት ታመጣለህ? ስራ የት ታመጣለህ? ከሰው ጋር የመኖር ስልት የት ታመጣለህ? ተግባቦት እንዴ! ልንገራችሁ፣ እኔ ባለፈው አንድ ቦታ ሄጄ ውጭ ሀገር ሄጄ አንድ ቦታ ለጉባኤ ነው የሄድኩት። ዱባይ ስደርስ ኤርፖርቱን አላውቀውም። ያው ኤርፖርቱን አላውቀውም እና ሰዎቹ ዊልቸር ቡክ አድርገውልኝ ነበር። ያው እንደ ዕቃ እየገፉ አቅጣጫ እንዲያሳዩኝ ማለት ነው። እና እዛ ሲሄድ ዝም ብዬ ብዙ እንግሊዘኛ አልችልም፣ ጉድ አፍተርኑን ምናምን እችላለሁ። እና እዚያ ዱባይ ኤርፖርት ውስጥ ያገኘሁትን ሰውዬ በጣም ነው የማመሰግን፣ ረዳኸኝ እንደዚህ እና እኔ ብዙ ጊዜ አቅጣጫ የማወቅ ችግር አለብኝ አልኩት። እንዲያው ሳስበው ግን ኋላ ጉራ ነው እንዲህ ያልኩት። አቅጣጫ የማወቅ ችግር አለብኝ ስለው ምን አለኝ? አይ መግባባት ከቻልክ ችግር የለውም አለኝ። እና በህሊኔ ይዤው ቀርቼ ነው መግባባት ከቻልክ አቅጣጫ አይጠፋም ብለኝ ነው። እስኪ በሉት ይሄን ቃል መግባባት ከቻልክ አቅጣጫ አይጠፋም ነው። ስለዚህ መግባባት ከቻላችሁ የኑሮ አቅጣጫ አይጠፋም። እንዳትግባቡ ግን አትማሩ። ዝም ብለን ንግግራችሁ ወልዳፋ ምናምን እንዲህ ትትና እኮ ያስፈልገዋል። አነጋገር ካነጋገር ይፈረዳል፣ ካያያዝ ይቀደዳል። ከሰው ጋር እኮ ተግባብተን ለመኖር ራሱ መማር አለብን፣ ማንበብ አለብን። ጊዜ ለስራ እግዚአብሔር 6 ቀን ሰራ፣ 1 ቀን አረፈ። እስኪ በሉ እግዚአብሔር በሉ እስኪ ስንት ቀን አረፈ? ያችም እሱ አርፎ ሳይሆን ለእኛ ብዙ ሰርታችሁ ጥቂት ረፉ ለማለት ነው። መንፈሳዊ ፍቻ አለው። 6 ቀን የተባሉ 6ቱን ቃላተ ወንጌል ፈጽማችሁ 7ኛው መንግስተ ሰማያት ፍጹም ተወርሳላችሁ። አንድም 6000 ዘመን ሲፈጸም ፍጹም እረፍት ክርስቶስ ይመጣል ነው ሐሳቡ። ግን በቁሙ ግን ስራ መስራት አለባችሁ። ጊዜ ለስራ በሉ። የተቀጠርኩበት ካምፓኒ የለም ካላችሁኝ ማንበብም ስራ ነው። ማንበብ ስራ ነው። ማሰብም ስራ ነው። መራመድም ስራ ነው። እንዴ መጽሐፈ መነኮሳት እኮ ይላል እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ይላል። ተንቀሳቀስ፣ ቁጭ አትበል ከቤት ይላል። ተራመድ ብሎ ይነገራል። መራመድ፣ ስራ መስራት፣ መንቀሳቀስ። እንደ በቃ ካቃታችሁ ደግሞ ሩጡ ራሱ። እንዴ እውነቴን እኮ ነው የምነግራችሁ። ብቻ ገደል እንዳገቡ ናችሁ። ሩጡ። ብትሮጡ ይቻላል ቁጭ ብላችሁ መከራችሁን ከምታዩ ማለት ነው። እንዲያው ይላሉ እኮ አባቶቻችን። እንደው ዘመን አድርገን ስናገረው ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ኃጢአቶችን ቴስት የሚያደርግበት ስራ ፈቱ ላይ ነው እየወሰደ። እንዲያውም ከሚሰራው ሰውዬ እያፈረ የሚመጣው ሰይጣን ሁሉ ወደዚያ ሰውዬ ነው እየሰበሰብ እና የሚሰራውን ሰውዬ የሚፈትነውን ሰይጣን የስራ ፈቱ ሰይጣን እስኪ ዞር ብዬ ልምጣ ብሎ ቀስቀስ ብሎ እንደው ሲሄድ ከስራ የሚሰራው ሰውዬ ጋር የሚታገለውን ሲያገኝ ረዚያ አትልፋ የኔ ስራ ፈታለ ናኒድ ብሎ እንደ ድግስ ወደዚህ ያዞት የሚሄድ ነው የሚመስለኝ ነው። እሺ እና የምሬን ነው የምነግራችሁ።
መጽሐፈ መነኮሳት በእርግጥ ምን ይላል? ከትጉሁ ባይታዊ ጋር የሚታገለውን ሰይጣን እንቅልፋሙ ላይ የነበረው ሰይጣን ይሄድና ናይን የሰነፍ አለ ብሎ ዞት ይመጣል ይላል። እዚህ ጋር አትልፋ ይለዋል። ያኛው ሌሊት እየጸለየ ቅንድቡን ሲለው ለዚያ እኮ ነው ይውላችሁ ከሚጸልየው ሰውዬ የተሸነፈው ሰይጣን ሁሉ እናንተ ላይ ነው እየመጣ ድብትም ያደርጋችሁ ጫንም ያደርጋችሁ ማለት ነው። ስለዚህ እንደዚያ እንዳያደርጋችሁ ጊዜ ለስራ እውነቴን ልንገራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። ካልሰራን ቤተክርስቲያናችንን በታምር ማስቀጠል አንችልም። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው እንጂ አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ታምር ያለው ቤተክርስቲያን ታምር ያላት ሀገር ናት ኢትዮጵያ፣ እግዚአብሔር ሀገር ናት እያሉ በመፈከር አይደለም፣ ስራ መስራት አለብን። ክርስቲያኖች ስራ በቃ ትኩርኩር ብላችሁ ሳትንቁ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። ጊዜ ለስራ እስኪ ጊዜ ለስራ በሉ ንገሩኝ እንጂ እግዚአብሔር ይስጥልኝ። ሌላው ደግሞ ጊዜ ለምን ድገሙ። አቤት ጊዜ ለምን? ጊዜ ለመዳን። እስኪ ጊዜ ለመዳን በሉ። ለምንድን ነው ዛሬ ጊዜ ለምን የሚለውን ርዕስ የመረጥከው ብትሉኝ፣ ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች ናቸው። ጊዜ ያያችሁ እንዴት እንደሚጠቅም በስንት ዓመት ያጠራቀሙትን የኃጢአት ግንብ 3 ቀን ተጠቅመው ነው ያፈረሱት ማለት ነው። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶናል። 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ወናሁ ዮም ዕለተ አድኅኖ በዕለተ ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኅኖ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ማለት ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪኮ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ፣ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። እንዴ ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር ነው። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እላለሁ ሁልጊዜ አብረነው ምን ኖረው ነው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሰይጣን ምን እንደሚያደርግ ልንገራቸው። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገናል። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂሙ ነው ይቀራል ማለት ነው። ማዘጌት ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግስተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙም፣ ተኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምን ሆኖ ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነበር። መዘግየት ነው በር ያዘጋባቸው።
ዘይት የተባለች ፍቅር፣ ልጅነት፣ ትሕትና ናቸው። እነዚህን በጊዜ ያላዘ ሰው በር ከተዘጋ በኋላ ይሮጣል። በሩ ሳይዘጋ ነገ ቆርባለሁ ሳትቆርቡ በሩ ይዘጋል። ክርስቶስ መብረቅ እያብለጨለጨ የሚመጣበትን ጊዜ አይደለም። ለእኛ ምጽአታችን ምናችን ነው? የምንሞትበት ቀን ነው። በሩ ይዘጋል። ሳንቆርብ ይመጣል። ሳንታረቅ ይመጣል። ሳንጸልይ ይመጣል። የቀማነውን ሳንመልስ ይመጣል። የበደልነውን ሳንክሰው ይመጣል። እንደተዝረከረክን ይመጣል። የነዚህ ሰዎች የነነዌ ሰዎች ትልቁ ነገራቸው ወዲያው ጊዜን ተጠቅመው መወሰናቸው ነው። እስከ 3 ቀን ድረስ ነነዌ ትገለበጣለች አለ። ወዲያው ትገለበጣለች ሲባል ንጉሱም ከዙፋኑ ወረደ፣ ሕፃናትም ጡት ተው፣ ከብቶችም እንዳይጠቡ ተደረገ። ወዲያው በ3 ቀን እግዚአብሔር ምሕረት ሰጠ። ያን ምሕረት ያገኙት በጊዜው በመወሰናቸው ነው። መታረቅ ካለባችሁ ዛሬ በቃ ከዛሬ በኋላ ይበቃችኋል። መቁረብ ካለባችሁ ካልቆረባችሁ አሁን ለቁርባን መዘጋጀት ነው። ለቁርባን አሁን ነው መወሰን ያለብን፣ መጸለይ ያለብን አሁን። እስቲ ጊዜ ይስጡኝ፣ እስቲ እንዲህ ያለ ይስጡኝ። እስከ መቼ ነው ጊዜ የሚሰጠን? እስመ እግዚአብሔር መፍቀሬ ሰብ ሎቱ ስብሐት ይትዔገስ ኩሎ ጊዜ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና ሰውን የሚወድ እግዚአብሔር ዘመን አስፍቶ ወራት አብዝቶ ለንስሐ ይሰጣል ይላል ቅዱስ ዮሐንስ እስክንድርያ ሃይማኖተ አበው ምዕራፍ 52 ቁጥር 26 ላይ ሲናገር ወራት አስፍቶ የሰጠን ለንስሐ ነው፣ ለመዳን የሰጠን እንጂ እንጨቃጭቅበት አይደለም። ስለዚህ የእግዚአብሔር ቤተሰቦች እኔ የምነግራችሁ ነገር እውነቴን ነው። እኔ እንግዲህ የምትነግዱት ነግዱ፣ ጊዜ ለዚህ ስጡ፣ ለመዳናችሁ ጊዜ ስጡ። ምንድነው? ምን ስናደርግ ነው? ስናነብ መጽሐፍ ቅዱስ። ምንድነው ስናደርግ ነው? ንስሐ አባታችን ጋር ስንገናኝ፣ ስንጸልይ፣ ከቤተ ክርስቲያን ጋር ያለን ግንኙነት ጥብቅ ሲሆን ጊዜ ለመዳን እንጠቀምበት። እግዚአብሔር የመዳን ጊዜ ሰጥቶናል። ክርስቶስ ከተወለደ ጊዜ ጀምሮ ያለው ጊዜ የመዳን ጊዜ ነው። በመድኃኒት ቀን እየታመምን ያለን ደግሞ እኛ ነን። በመዳን ቀን ሰው ይታመማል። ሐኪም እያለ ይታመማል። ሰላም እየሰለት ሰው ይታወቃል እንዴ? ንግሥተ ሳባ ትትነሳ ወትትፋታ ለዛት ትውልድ። የሳባ ንግሥት ተነስታ ይችን ትውልድ ትፋረዳታለች። እስመ መጻት እምጽንፈ ምድር ከመ ትራይ ጥበቦ ለሰሎሞን። የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ አንስታ ተጉዛለችና ዘአቢም ሰሎሞን ሀሎ ዜ ከሰሎሞን የሚበልጥ ጌታ ዛሬ እዚህ አለ። ሰላም በሌለበት ዘመን ጠራዋል። እኛ ግን ባለበት ዘመን ነው። እንጀራ እያለ ነው እየተራብን ያለው፣ ውሃ እያለን የሚጠማን፣ መድኃኒት ተወልዶልን ነው የምንታመመው። የመዳን ቀን ዛሬ ነው። የመጨረሻ ድነት ለራስ እስኪ በሉ ድገሙኝ እንጂ ድነት ለማን? ለራስ። እዚህ ላይ የምጠቅሳቸው ጌታችን ኢየሱስ ክርስቶስ ከመጾሙ ከማስተማሩ በፊት ስንት ቀን ጾመ? በሉ ንገሩ እንጂ 4 ቀን። ብዙ ምን ማለት ነው? ከማገልገላችሁ በፊት ለራሳችሁ ጊዜ ይኑራችሁ ለማለት ነው። ዮሐንስ መጥምቅ 6 ወር ከመስበኩ በፊት ስንት ዓመት በረሃ ነበር? 30 ዓመት በረሃ ነበረ። ብዙ ሰዎች ለራሳቸው ጊዜ ሳይኖራቸው ለሰው አገልጋይ ሆነው ይመጣሉ። ለራሱ ጊዜ የሌለው ሰው የሚያገለግለውን ሰው ጨምሮ ይጎዳል እንጂ አይጠቅምም። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ካነጋገረው በኋላ 3 ዓመት በአረብ በረሃ ኑሮ ለራሱ ጊዜ ሰጥቶ አዳምጦ ያስተምር ሄደ። ለራስ ጊዜ። ይሄ ግን ማንን ይኖርን መሰል? እንደምን ይላል? ለሌሎች ከሰበኩ በኋላ እኔ የተጣልኩ እንዳልሆንኩ ሰውነቴን እጎስመዋለሁ ይላል። ለራሱ ጊዜ ነበረው። ጌታችን ኢየሱስ ክርስቶስ ሲያስተምር ውሎ ማታ ደብረ ዘይት የሚያድረው ሰው እያገለገላችሁ ለራሳችሁ ጊዜ ይኑራችሁ ለማለት ነው። ለራሳችሁ ጊዜ ይኑራችሁ። አባታችን አቡነ ተክለ ሃይማኖት ምድርን ሁሉ ሲያገለግሉ ከኖሩ በኋላ መጨረሻ ላይ የተናገሩት አንድ ቃል ነበረ። መቅረዝ ቢጠፋ ማን ያበራለታል? ጨው አልጫ ቢሆን ማን ያጣፍጠዋል? እኔ ዙሪያ ሀገሩን ሁሉ ጨው አረኩት፣ እኔ ግን አልጫ ሆንኩ ወዮልኝ አሉ። መጨረሻ ላይ ገርል እንዳልቀመሰ ሰው ይላቸዋል። ገርል እንዳልቀመሰ ሰው እንደገና ደግሞ በአንድ እግራቸው ቆመው ክርስቶስን
ፍቅሩን እየፈለጉ መጋደል ጀምሮ ይላል። ይሄ ለራስ ጊዜ መስጠት ነው። ይሄ ማንን ይመለከታል? እኔን፣ የቤተ ክርስቲያን ሰዎችን። ከዛ ሰዓት ማንን ይመለከታል? አስተባባሪ። አስተባባሪ ብዙ ጊዜ ለራሱ ጊዜ የለውም። በዚህ ቁጭ በል ምናምን፣ እንደዚህ በል ምናምን፣ እንደዚህ። ይሄ በማህበር የሚደራጅ ሰንበት ተማሪ አይቆጡኝም፣ በጣም ነው የምንዋደደው። ሰንበት ተማሪ ለራሱ ጊዜ ያጣል። በቃ መዝሙር ይዘምራል፣ ሌሊት ያድራል፣ እንዲህ ይላል፣ ከበሮ ይመታል፣ ያስተባብራል፣ ለራሱ ጊዜ የለው። እዚህ ወጣቶችም ትኖራላችሁ፣ የጥምቀት አንጣፊዎቹ ለራሳችሁ ጊዜ ይኖራል። ለታቦቱ ጊዜ ሰጣችሁ፣ ማታ የሀገራችን ሰው ምን ይላል? ስትፈጭ ውላ አቦካች ባተላ ይላሉ። እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መቼ ነው የሚኖረን? ሁልጊዜ አስተባባሪ። ግንዳሉ ለከብቶች እያጠጣ እሱ ግን ይበሰብሳል ይባላል። ከብቶችን ያጠጣና ያረካቸዋል፣ እሱ ግን እየበሰበሰ ነው የሚሄደው። ስለዚህ ውሃን መሸከም ለመለምለም ከሆነ ጥሩ፣ ለመበስበስ ከሆነ ግን ጥቅም የለውም። ለራሳችን ጊዜ ይኖራል። ጌታ ለሐዋርያት ያላቸው እንዲህ ነበር፣ ለራሳችሁ ተጠንቀቁ፣ ለራሳችሁ እቀቡ ርእሰክሙ ኢታክብዱ ልበክሙ፣ ለራሳችሁ ተጠንቀቁ፣ ልቡናችሁን በመብል በመጠጥ በመቀማጠል አታክብዱት፣ ለራሳችሁ ጊዜ ስጡ ነው ያላቸው። ለራሳችሁ። ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ነው የሚለው? አንተ ሰው ከቤትህ በድን እያለ የሰው በድን ልትቀብር ከሰው ልቅሶ አትሄድም። የራስህ ቤት እያፈሰሰ የሰው ቤት ልትከድን አትሄድም። መጀመሪያ የራስህን በድን ላውጣና ቅበር። መጀመሪያ የራስህን ቤት ክደን፣ እዛ ሌሎችን ቤት የሚያፈሰው ልትከድን ትሄዳለህ ይላል። ስለዚህ ለራሳችን ጊዜ እንዲኖረን ያስፈልጋል። ይሄ ዓለም ልንገራችሁ፣ እውነቴንም ነግራችሁ የእግዚአብሔር ቤተሰቦች እየገባችሁ እንደሆነም እንዳልሆንም አላውቅም፣ ወይ በጊዜም ይገባችኋል። ጨርሻለሁ፣ መጨረሻዬ ነው። አሁን የምንኖርበት ዓለም የ21ኛው ክፍለ ዘመን ወደፊትም የሚመጣው ዓለም ምንድን ነው የሚያደርገን ካላችሁኝ፣ ለራሳችን ጊዜ እንዳይኖረን ነው የሚያደርገን። ጊዜ እንዳይኖራችሁ ያደርጋል። ሌላው ቀርቶ እየተሳሳታችሁ እንደሆነ እንዳይገባችሁ ጭምር ነው የሚያደርገው። የምታስቡበትን ጊዜ ነው የሚያሳጣችሁ። እንዲሁ መቼ ነው ስሉ የምታስቡት? ለመሆኑ ታስባላችሁ? ልንገራችሁ አንድ ነገር ማለት ነው። እንዲያውም አነብላችሁ ነበረ። እኔ ያው እንደናንተ ስልክ እጠቀማለሁ። ይሄ ሰፊ ስልክ መጽሐፍም አለው ስልኬ። እና አንድ ሰው ምን አለኝ፣ ኤአይ የሚባል መታልና ይጠቅመዎታል አንዳንድ ጥያቄ ቢጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። አላ ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊስ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም የላይኛው ኖት ምኑን አይለኝም። በጣም ነው የገረመኝ እኔ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። በእንግሊዘኛ ምን እንዳለኝ ምኑን ቅድም የነገርኩህን አታስታውስም እንዲህ ያልኩት እና ምን አለ ይመስላችሁ? እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣ ሜሞሪ የለኝም፣ አላስታውስም፣ መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ ያለኝ። ከቃሉ ጋር ናችሁ? እንደዚያ ነው ማለት ነው። እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰውም። እንደዚያ ናችሁ እናንተ። በቃ ትበትናለህ፣ የምትሰበስበው ግን የለም። ቀኑን ሙሉ ሌቱን ሙሉ በትናችሁ መጨረሻ ላይ ግን ዘወር ስትሉ እጃችሁ ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ታውት ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቀሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታልላችኋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይምሯችሁ መደንዘዝ የለበትም። ምን በወጣን እንዴ! ሰዎች እኮ እንደው አሁን እኮ በሉ ተውት፣ ሁሉን ቢያወዱት አሉ ሆድ ባዶ ይቀራል።
ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ በሉ ወይ ለነፍሳችን በሉ። ከዚያስ ወይ ለኑሯችሁ አዳምጡ። ከዚያው ተውት። ለራሳችሁ ጊዜ ይኑራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን። ርዕሱ ብዙ የሚያስነግር ነው። ለዛሬ እንዳይመሽ ብፁዕ አባታችንም ሌሎች አባቶችን ማስቀምጨን ይህ ሁሉ የምለፈልፍ ጊዜ ለምን ዘርዝሩን እንጂ ከላይ ጀምራችሁ ጊዜ ለእግዚአብሔር። እሺ